ለታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውትኝ እስቲ። እንደሰማችሁ ዮናታን ስለ ታቦት በጣም ማወቅ ይፈልጋል። ሄኖክ ኃይሌ ደግሞ መልስ ሰጥቶታል። በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። ፈርታችሁም ሆነ ሳታውቁም ሆነ ሳታስቡት ሆነ ተጭበርብራችሁ ሆነ በየትኛውም መንገድ ከእጃችሁ ላይ ያመለጣችሁ ነገር በጌታ በኢየሱስ ስም በእጃችሁ ላይ ተመልሶ ይገባል። አባዬ አንተ ቀደም ሆነ እምነት ተቋም ውስጥ ሄዶ ሲጨፍሩ ሲሰጥሩ ሲገሉ ቆይተው ልቁራስ እያሉ ከዘራ እያወዛወዙ መሄድ አባቴ እሱ የዘላለም ሕይወት አያሰጥም። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ወርልድ ኦርቶዶክስ ላይ ባለችው ነገር ላይ አቡነ ተክለ ሃይማኖት ተጽፈዋል። የተቅማጡ ጉዳይ እንነጋገር። የአቡነ ተክለ ሃይማኖት ምን ይሆናሉ እንግዲህ? እነንትናም አሁን ለምሳሌ ጳውሎስን ብታየው ውጋት ነበረበት። ጳውሎስ ውጋት ነበረበት እና ክርስቶስ ሲጠይቀው ምረጥ አለ። ጸጋው ይሻላል ወይስ ውጋቱ ይሻላል ብሎ አስመርጦታል። እና ውጋቱን ይዞ ነው በበረከት ሲኖር የነበረው። እና ሲሉ በምንድን ነው እኔ መዳኔን የማውቅበት? በምንድን ነው ክርስቶስ መዳኔን የማውቅበት? ሌሎቹ በመጋዝ ተሰንጥቀዋል፣ ተደብድበዋል፣ ተዘግዝቀው ተሰቅለዋል፣ ዘይት ውስጥ ተቀቅለዋል ለአንተ ስም። እኔስ መዳኔን በምንድን ነው የማውቀው ብለው ሲሉ አይ በሽታ ይዛል፣ አንተ በተቅማጥ በሽታ ትያዝና ትሞታለህ፣ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። አቡነ ተክለ ሃይማኖት የተነገራቸው ይሄ ነው። ምልክት እንዲሆነ አንተ በምን በተቅማጥ በሽታ ትሞታለህ ተብሎ ነው የተባለው። በዛ ነው እንግዲህ ያረፉት። ይህን ደግሞ ቀድመው አቡነ ተክለ ሃይማኖት ተናግረዋል። ምን ብለው? አይ ጌታ ምልክት አሳይቶኛል። የኔ ሌሎቹ በመጋዝ የተተረተሩ አሉ፣ በዱላ በድንጋይ ተቀጥቀጠው የተገደሉ አሉ፣ ተዘግዝቀው የተሰቀሉ አሉ፣ ዘይት የፈላ ውስጥ የተከተቱ አሉ። እኔን ግን በዛ መልኩ አይደለም መስዋዕትም ሆነው እኔ በምን በተቅማጥ በሽታ ትሞታለህ ብሎኛል ጌታ እግዚአብሔር አምላክ ብለው በዛ ነው ያረፉት። ይሄ ነው እውነተኛ ትምህርቱ። ማጣመም ከፈለክ ግን ቅዘኖ ብለ ዋሽተ ስም አጥፍተ ምን ብለ ፖለቲካ ትሰራለህ። እውነተኛ አዳማጭ ካለ ግን ከነ ምልክቱ ተናግሯል። እያንዳንዱ ወደ ኔጌቲቭ ፖለቲካ መጠየቅ ትችላለህ። በሌላ እምነት ስትሆን የሌላውን አጠማዘብ በኔጌቲቭ ትገባለታለህ። ስለዚህ በኔጌቲቭ ገብተህ ማበላሸት ትችላለህ። ፖለቲካ ማለት ያ ነው። በደንብ ለእግዚአብሔር ኖረው ያረፉ ሰው ናቸው ብዙ በኦርቶዶክስ። በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደሉም። ይቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ሕይወትን ይኖሩታል። ዊዛውት ኳስችን ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብለው እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም።
ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ለታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁ ዮናታን ስለ ታቦት በጣም ማወቅ ይፈልጋል። ሄኖክ ኃይሌ ደግሞ መልስ ሰጥቶታል። በጣም ጠቃሚ ትምህርት ስለሆነ ማለት ነው። ምናልባት ረዘም ሊል ይችላል፣ ነገር ግን በትዕግስት እንድትከታተሉት በእግዚአብሔር ስም ነው የምጠይቃችሁ። ቪዲዮውን ደግሞ እጅግ አብዝታችሁ ሼር አድርጉት። አካውንቱን ፎሎው ያደረጋችሁ ወደ ዲያቆን ሄኖክ ኃይሌ መልስ እንሄዳለን ማለት ነው። እስከ መጨረሻው ተከታተሉኝ። ታቦቱን የሚቀርጸው ሰው ነው። ቀርጾ ጨረሰ በኋላ ግን ታቦት አይሆን። ታቦትን ታቦት የሚያሰኙ 3 ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ነው የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የእኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላልም። እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦቱን የምናከብርበት 3 ምክንያት አለ። የመጀመሪያው ቅባሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበ እንካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት፣ ባርከው፣ ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት ነው። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከ3ቱ 2ቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደሙ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል። ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺህ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለ ወይ? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለ ወይ? ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳ። ለምሳሌ በታቦቱ ላይ ቢያንስ 2 በኋላ አነሳዋለሁ። መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች። እኛ ደግሞ ምስዋኡ ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል።
የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦቱን ታቦት የሚያሰኘው እነዚህ ሶስት ቁም ነገሮች። አባዬ አንተ ቀደም ሆነ እምነት ተቋም ውስጥ ሄዶ ሲጨፍሩ ሲሰክሩ ሲገሉ ቆይተው ልቁራስ እያሉ ከዘራ እያወዛወዙ መሄድ አባቴ እሱ የዘላለም ሕይወት አያሰጥም። በቃ አጭርና ግልጽ ነው። ጌታ ግን መንፈስ ነው። መንፈስ የሆነውን ጌታ በጥፍ እንድትነጭ አልታዘዝክም። ስላልገባህን ነገሩ ትክክል ነው ማለት አልገባንም። በቃ ስለዚህ እሱ መንፈስ ነው። መንፈስ የሆነውን ጌታ በልባችን ተረድተነው ከእሱ ጋር እንድንስማማ እግዚአብሔር ሀሳብ። የምር ግን በጣም ብዙ በስተት የታጨቁ ቤተ እምነቶች ናቸው እና ፕሮቴስታንቲዝም አሁን ያን አላስጨናቂ ነገር እውነቱን ለምነገር አያሳስበንም። ስለዚ ርዕስም አናደርጋችሁም። ብዙ አሁን መዝሙር እንስማና ትላለህ። ኢየሱስ ስም እኔ እናገራለሁ ዛሬ በዚህ ሕያው በሆነ በእግዚአብሔር ቃል አውጃለሁ። ፈርታችሁም ሆነ ሳታውቁም ሆነ ሳታስቡት ሆነ ተጭበርብራችሁ ሆነ በየትኛውም መንገድ ከእጃችሁ ላይ ያመለጣችሁ ነገር በጌታ በኢየሱስ ስም በእጃችሁ ላይ ተመልሶ ይገባል፣ ይመለሳል። በነገራችሁ ላይ በእናንተና በጉዳያችሁ መካከል እግዚአብሔር ጣልቃ ይገባል እያልኩ ያለው። ስለዚህ አብርሃም እንኳን አሳልፎ ሰጥቶ ሚስቱን፣ እግዚአብሔር ግን በአብርሃም ጉዳይ ላይ ጣልቃ ገባ ይላል። ማካርቴላ ባሽካ እግዚአብሔር በአብርሃም ጉዳይ ላይ ጣልቃ ገብቶ ይሄ የመጽሐፍ ቅዱስ ክፍል እንደሚነግረን ኦሪት ዘፍጥረት ምዕራፍ 12 ላይ ሙሉን አንብቦት ያለ ቃል ነው። እግዚአብሔር ግን በአብርሃምና በንጉሱ መካከል ገባ። እግዚአብሔር ባስጨነቃችሁና በእናንተ መካከል ባለው ችግራችሁ ላይ በናዝሬቱ ጌታ በኢየሱስ ስም እኔ እናገራለሁ፣ ዛሬ እግዚአብሔር ይገባል። ሴት ለሴትን የሚያገባ ፓስተራችሁን ልጋብዛችሁ። ስለዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ $10 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ስሚቴነስቶት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት በምታም እግራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሬላት እስኪ በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ $10 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አባታችን ስሚቴነስቶት አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት በምታም እግራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው።
እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ባለሀብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። አልገባኝም። ታቦት እኮ አለ፣ ለባለሀብቶች የሚሰጥ ታቦት አለ። ታቦት በአንድ አጽድ በአንድ ቤተክርስቲያን ውስጥ ለህዝቡ የሚሰጥ በግል ተቀርጾ ይሰጣል ማለት ነው? እውነት ነው የምነግርህ። አሁን ለጠንቋዮች በጣም ጎበዝ ጠንቋዮች፣ ታዋቂ ጠንቋዮች ካሉ ጠንቋዮች ታቦት ተቀርጾ ይሰጣቸዋል። ጥንቁላና ሲቀደም ነው። በጣም ጥሩ። እንዲያውም ያለ ታቦት ጥንቆላ የለም። እውነቱን ልንገርህ፣ ያለ ታቦት ጥንቆላ አይሰራም። ሲቀደም ማለት ነው። ለምሳሌ አንድ ሰው አጋንንትን ለመሳብ፣ አጋንንትን ለመጥራት፣ አጋንንትን ለመግዛት በታቦት ነው ቃል ኪዳን የሚያደርግ። የዚህ ሰውዬ እብደት ለካ ቀድሞ ወዲህ ነበረ ነው። እስቲ ኦርቶዶክሳውያን ሰሞኑን አካውንታችን ልክ አይደለም እና ኮፒ ሊንክ አድርጉት ከ50 ጊዜ በላይ። እንግዲህ እስቲ የትኛዋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ለግለሰብ ለባለሀብት ታቦት ቀርጻ የምትሰጥ? እስቲ ለየትኛው ባለሀብት ነው ታቦት ተቀርጾ የተሰጠ? አንዳንዴ የምናወራውን እንለይ። የትኛው ጠንቋይ ቤት ነው እንደው ታቦት የሚቀመጠው? ታቦቱ ላይ እኮ ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል ነው ይስግር ነው የሚለው። ስለዚህ ጠንቋይ ቤት ተቀምጦ እንዴት ጠንቋዩ አንዳንዴ ማይመስል ነገር ባናወራ የተሻለ ነው። ማውራት ስለቻልን ብቻ እንደመጣለን የምናወራው ነገር የእኛን ማንነት በደንብ ያሳያል። ሰውየው እብደቱ አሁን የጀመረው ነበር የመሰለኝ፣ ቀድሞውኑ ነው። ለማንኛውም የትኛዋን ቤተክርስቲያን በግለሰብ ስም ታቦት ቀርጻ አትሰጥም። ባለሀብት ሆነ ባለጸጋ ሆነ ድሃ ሆነ አልሆነ ተብሎ ላለው ባለሀብት ታቦት ተቀርጾ አይሰጥም። እንዲህ አይነት ስርዓትም እንዲህ አይነት ህግም የለም። ጠንቋይ ቤትም ታቦት ይቀመጣል። በታቦት ነው የሚጠነቆለው። እንዴት በታቦት ይጠነቆላል? ችሎስ ጠንቋዩ እንደው ቢሰጠው ታቦቱን ማስቀመጥ ይችላል? አይችልም። የኢየሱስ ክርስቶስ ማደሪያ እኮ ነው። ታቦት እኮ የክርስቶስ ማደሪያው ነው። ስለዚህ እንዴት ሊሆን የማይችል ነገር ላይ ባናወራ የተሻለ ነው።